በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የምትሰሙት ግብረ ሕማም ይባላል። ይህ ግብረ ሕማም አብይ ጾምን ከጨረስን በኋላ ከሆሳዕና እስከ ትንሣኤ ድረስ ጌታችን አምላካችን ኢየሱስ ክርስቶስ የተቀበለውን መከራውን፣ ሕማሙን፣ ሞቱን እያሰብን የምናስበው የምናነበው ግብረ ሕማም ነው። ታዲያ በዚያች ሳምንት ሁላችንም ወደ ቤተ እግዚአብሔር መጥተን ይህን ለመሳተፍ ብዙዎቻችን እድሉ የለንም። ምክንያቱም በዚህ ዓለም ስንኖር ተከራችን ብዙ ስለሆነ ማለት ነው። እና ይህንን ግብረ ሕማም ወደ እናንተ እየመጣ እየተላለፈ ስለሆነ በዚህ በፋሌክ ሚዲያ እየተላለፈ ስለሆነ ይህንን እየሰማችሁ ከዓመት እስከ ዓመት ጸሎት አድርጋችሁ ትገለገሉበት ለወገኖቻችንን ሁሉ በምትችሉት መልኩ ብታደርሱት ሁላችንም ማኅበራችን ከሐዋርያት ጋር አንድነት ሊያያዝልን ይችላል። ምክንያቱም ይህንን ለማይደርሳቸው ሰዎች ብናደርስ ስራችን ከሐዋርያነት ገብተው ስለሚቆጠርልን ሁላችሁም ሰምታችሁ ዝም ሳትሉ እየሰማችሁ እያደመጣችሁ በማኅበርም በጓደኛም ለሁሉም ሰው ማስተላለፍ እንድትችሉ በእግዚአብሔር ስም አሳስባችኋለሁ። ሰብስክራይብ ብታደርጉ ለራሴም በእውነት እንደው ሞራል ይሆነኛል ብዬ ነው ማሳስባችሁ። በእርግጥ ፈልጌው አይደለም። ዋናው ነገር ሁላችንም ለእግዚአብሔር ሰው እንድናተርፍለት ነው፣ ሰው እንድናድን ነው። ሐዋርያትም ዓለምን ዙረው ሲያስተምሩ ገንዘብን፣ ጥቅምን ፈልገው አይደለም። ከእግዚአብሔር የሚገኘውን መንግሥት ብቻ አስበው ያለምንም ጥቅም ዓለምን ዙረው ወንጌልን አስተምረዋል። ስለዚህ እኔም ቢሆን አሁን የምላችሁ ይህንን ለእግዚአብሔር ስንል ለሁሉ ሰው እንዲደርስ ዛሬ ሁሉ በእውነት ይችን የእኛን ሃይማኖት ለማጥፋት የማይታሰብ የማይቆፈር ጉድጓድ እንደሌለ ታውቃላችሁ። ስለዚህ ተረባርበን አንድ ሆነን ክርስቲያን የሆነ ሁሉ ይህን ቃል እንዲያውቅ እንዲሰማ ይፈልጋልና ሁላችንም ተባብረን ተጋግዘን ይህንን ግብረ ሕማም ለትውልድ እናስተላልፈው ለማለት ነው። አሁን ሰኞ ከ3 ሰዓት ላይ የሚነበበውን ግብረ ሕማም ነው የማነብላችሁ። ወደ ግብረ ሕማሙ ዘኤርምያስ ነቢይ በረከቱ ትጉን ምስሌነ ለዓለመ ዓለም አሜን። ተራ ቁጥር ትንቢተ ኤርምያስ ምዕራፍ 9 ቁጥር 12 እስከ 18 አንድምታ ትርጓሜውንም ብለነዋል። እዚህም ያለው እንዳይቀር ነው እንጂ በትርጓሜ ብለነዋል። ከተራ ቁጥር 1 ጀምረን ተራ ቁጥር 12 መኑ ብእሲ ጠቢብ ዘይሌቦ ለዝንቱ ወቃለ አፉሁ ለእግዚአብሔር ኀቤሁ ይንግርክሙ ወዘየአምር ቃለ እግዚአብሔር ያይዲ ወይንግርክሙ በእንተ ምንት ተሃጉለስ ምድር ወጠፋት ከመበዱ እስመ አልቦ ዘየሐውራ። ይህንን ነገር ልብ የሚለው ሰው ልብ የሚለው ብልህ ሰው ማን ነው አለ። የእግዚአብሔር አብ የተናገረውን ቃል በእሱ ዘንድ ጸንቶ የኖረለት ሰው ማን ነው ካለ ይህን ነገር ይንገራችሁ። የእግዚአብሔር ቃል ጸንቶ የሚኖርበት ሰው የለምና ጸንቶ የሚኖርለት ሰው ካለ ይንገራችሁ አለ። የእግዚአብሔርን ቃል የሚያውቅ ሰው ምድረ በዳ ስለምን ምድር እንደ ምድረ በዳ ስለምን ፈጽማ እንደ ጠፋች እሱ ይንገራችሁ አለ። የሆነችበትን ምክንያቱን ያውቃልና። ይህንን የሚያውቀው ዛሬ ምድር ለእንዴት እንደተረገመ ሆና ተገኘች የሚለውን ቃል የሚያውቀው የእግዚአብሔር ቃል በውስጡ የኖረለት ሰው ነው አለ። ተራ ቁጥር 13 ወይቤለኒ እግዚአብሔር እስመ ኀደጉ ሕዝብየ ሕግየ ዘወሀብክዎሙ በቅድመ ገጾሙ ወይሰሙ ቃልየ። እግዚአብሔር እንዲህ አለኝ አለ። ኤርምያስ ነው።
በፊታቸው የሠራሁላቸውን ሕጌን ወገኖቼ እስራኤል ትተዋልና ቃሌንም አልሰሙምና እኔም ተውኳቸው አለኝ አለ። ተራ ቁጥር 15 በእንተ ዝንቱ ከመ ይቤ እግዚአብሔር ጸባኦት አምላከ እስራኤል ናሁ አነ አበልዖሙ ጻዕረ ወአሰቴዎሙ ሐሞተ። ስለዚህም እግዚአብሔር እንዲህ አለ፣ የእስራኤል ፈጣሪ አሸናፊ እግዚአብሔር እንዲህ አለ፣ እነሆ መከራውን አመጣባቸዋለሁ፣ ሐሞትንም አጠጣቸዋለሁ። ሕጌን አልሰሙምና ቃሌንም አላደመጡምና ፈቃዳቸውን ተከትለው የእኔን ፈቃድ አላደረጉምና እኔም እንጂ የመከራ ጽዋ አስጎነጫቸዋለሁኝ አለ። ወዘርዎሙ ውስተ ባሕውርተ ኀበ ኢየአምሩ እሙንቱ ወኢአበይሆሙ ወፌኑ ላዕሌሆሙ ረሃበ ወመጥባይተ እስከ አሐልቆሙ። እነርሱም አባቶቻቸውም ወደማያውቋቸው አገሮች አስማርቼ በተናቸዋለሁ፣ ጨርሼም እስከማጠፋቸው ድረስ ጦርና ረሃብንም አመጣባቸዋለሁ አለ። ይህንን እግዚአብሔር እንዲህ አለ ብለህ ንገራቸው አለ። ይህም እግዚአብሔር ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባላቸውን ቃል ጠብቆ ሕጉን ሳያከብሩ ፈቃዱን ሳይፈጽሙ ምድረ ርስትን ቢያወርሳቸው እነሱ ግን ፈጽመው በድለውት ነበርና ለ7 ዘመን ፋርስ ባቢሎን ሰደዳቸው። በዚያም እንደ ገል ተቀጥቅጠው እንደ ሰም ቀልጠው ሲገዙ ኖሩ። ተራ ቁጥር 17 ከመዝ ይቤ እግዚአብሔር ጸባኦት ቀተል ተደለው ወፀውእዎን ለመስቆ ቅባት ወይምጽአ ወሃበ ጠቢባን ለአኩ ይምጽአ ወይንግራክሙ። አሸናፊ እግዚአብሔርም አሁንም እንዲህ አለ፣ ለመከራው ተዘጋጁ፣ አልቃሾችን ጥሯቸው፣ ያልቅሱላችሁ፣ ይምጡ። ወደ ብልሆች ሴቶች ላኩ፣ መጥተው ያቀንቅኑላችሁ አለ። መጥተውም ፈጥነው ነገሩን ይንገሯችሁ አለ። ተራ ቁጥር 18 ወያስቆቅዋክሙ ወያንብአ አዕይንቲክሙ ወየሃዝማየ አንብዕ እምነ ቀራንብቲክሙ እስመ ተሰማ ቃለ ብካይ ውስተ ጽዮን። በጽዮን ልቅሶ ተሰምቷልና ሙሾ ያምሹላችሁ፣ ዓይኖቻችሁም ያልቅሱ፣ ከቅንድቦቻችሁም የእንባ ጎርፍ ይፍሰስ አለ። አንቀጽ እስራ ወተሳቱ መጽሐፈ ዲድስቅልያ ዘአበዊነ ቅዱሳን ሐዋርያት በረከቶሙ ያሉ ምስሌነ ለዓለመ ዓለም አሜን። ተራ ቁጥር 1 በእንተ ከመ መፍትው ይቀቡ ወይፈጽሙ ዕለተ በዓላት በፍስሐ መንፈሳዊት። በመንፈሳዊ ደስታ የበዓላትን ቀን ይጠብቁና ይፈጽሙ ዘንድ ስለሚገባ እቀቡ እንከ ዕለተ በዓላት በፍስሐ መንፈሳዊት ፍቁራን። እናንት የተወደዳችሁ ወንድሞች ሆይ እንግዲህ በመንፈሳዊ ደስታ ደስ እያላችሁ የበዓላትን ቀን አክብሩ ጠብቁ አለ። ተራ ቁጥር 3 ቀዳሚ በዓል ዘውእቱ ልደቱ ለክርስቶስ ግበሩ አመ እስራ ወሐሙሱ ለታስዕ ወር በሁልቆ ሐሳበ ዕብራውያን። የመጀመሪያው በዓል የጌታችን የኢየሱስ ክርስቶስ ልደት ነው። ይኸውም በዕብራውያን አቆጣጠር በ9ኛው ወር በ25ኛው ሲሆን አለ። ይህም 9ኛው ወር ታኅሳስ ነው። ታኅሳስ በዕብራውያን አቆጣጠር 9ኛ ወር ነው። ተራ ቁጥር 4 ወበሁልቆ ሐሳበ ግብፃውያን አመ እስራ ወተስዑ ለወርሃ ታኅሳስ ዘውእቱ ራብዓይ ወር። በግብፃውያን አቆጣጠር ግን በታኅሳስ 29 ቀን ይሆናል። ይህውም 4ኛው ወር ነው። ይህም ከመስከረም 1 ጀምሮ ሲቆጠር ነው። ተራ ቁጥር 5 ወእምድሬሁ ግበሩ በዓለ ኤጲፋንያ በዘቦቱ አርአየ እግዚ ስብሐተ መለኮቱ በውስተ ጥምቀት በቅድመ ዮሐንስ በፈለገ ዮርዳኖስ ወግበሩ አመ ሰብኡ ለእስራ ወርህ በሁልቆ ሐሳበ ዕብራውያን ወበሐሳበ ግብፃውያን እሰ አመ አሱሩ ወአሚሩ ለወርሃ ጥር ዘውእቱ ጦቢ
በሐምሳይ ወር። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ ፊት የመለኮቱን ክብር የገለጸበትን የጥምቀቱን የኤጲፋንያን በዓል አክብሩ አለ። ይሄ ሁለተኛው በዓል ነው። በዕብራውያን አቆጣጠር በ10ኛው ወር በ7ኛው ቀን ሲሆን በግብፅ አቆጣጠር ግን ጥር 11 ቀን ነው። ይኸውም ጦቢ ማለት ነው። ጦቢ ማለት ጥር ማለት ነው። በ5ኛው ወር ማለት ነው። በእኛ አቆጣጠር በ5ኛው ወር፣ በዕብራውያን አቆጣጠር በ10ኛው ወር ማለት ነው። ተራ ቁጥር 6 ወእምድሬሁ ቀቡ በንጽሕ 40 ዕለተ ጾመ ቅድስተ እንተ ይእቲ ተሜህለነ ጽሙና ወትዕግሥተ በጾም ወበጸሎት ዘታቀርበና በክርስቶስ። ከዚህ በኋላም የከበረች የሆነች የ40ውን ቀን ጾም ጠብቁ። እርሷም ጽሙናንና ጸጥታን ትዕግሥትን በማስተማር በጾምና በጸሎት ወደ ክርስቶስ የምታቀርበን ቀን ነች አለ። ይህችውም አብይ ጾም ናት። ተራ ቁጥር 7 ወትትፌጸም ዛቲ ጾም ቅድስም ቅድመ ፋሲካ በዘባቲ ኮነ መድኃኒት። ይህችውም የከበረችው ጾም በእርሷ ድኅነት ከተደረገባት ከፋሲካ በፊት ትፈጸማለች አለ። ይኸውም የሰው ልጅ ድኅነት ያገኘባት ያቺ የፋሲካ ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ውሎ ደሙን አፍሶ ሥጋውን ቆርሶ በሞቱ ሞትን ደምስሶ ድል አድርጎ የሰው ልጅ ወደ ቀደመ ክብሩ የመለሰባት ቀን ናት። ከዚያች በፊት የምትሆን ግን ይቺ 40 ጾም ነች አለ። ተራ ቁጥር 8 ወባቱ ይኩን ቀዳሜ ጾምክሙ ወባቱ ይኩን ቀዳሜ ጾምክሙ በሰኑይ ዕለት ወተፍጻሜቱሰ በዕለተ ዓርብ ዘቅድመ ፋሲካ። ነገር ግን የጾማችሁ መጀመሪያ ምንጊዜም ሰኞ ይሁን፣ በፍጻሜውም ከፋሲካ አስቀድሞ ዓርብ ይሁን አለ። ይኸውም አብይ ጾምን ሰኞ ቀን ጀምረን የምንፈጽመው ሆሳዕና እሁድ ሊሆን ዓርብ ነው የምንፈጽመው። ስለዚህ ከፋሲካ በፊት ዓርብ ይሁን አለ። ተራ ቁጥር 9 እስመ በሳኒታ ሆሳዕና በሰኑይ ዕለት ተጋብኡ እለዋና ሃይማኖት ወሕግ እኩያን አይሁድ ወተማከሩ ላዕለ እግዚእነ። በሆሳዕና ማግስት ግን ሰኞ ሃይማኖትና ሕግ አፍራሾች የሆኑ ክፉዎች አይሁድ በጌታችን በኢየሱስ ክርስቶስ ላይ የሞት ምክር መከሩበት። የሞትንም ምክር ሊመክሩ ተሰበሰቡ አለ። ተራ ቁጥር 10 በቀዳሚ ወርህ ብሩህ ዘውእቱ ሚያዝያ እስመ መጽአ እግዚእነ ወእሙንቱሰ ኢአምኑ ቦቱ ወኢተወክፉ ተግሳጾ በእንተ ዝንቱ ሀግሉ መድኃኒቶሙ። ብሩህ በሆነ በመጀመሪያው ወር ይኸውም ሚያዝያ ነው። ጌታችን ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስም ሥጋ ለብሶ ተገለጠ አለ። እነርሱ ግን አላመኑበትም፣ አምላክ እንደሆነ አልተረዱትም፣ ምክሩን ትምህርቱን ከቶ አልተቀበሉትም። ስለዚህም ድኅነታቸውን አጡ አለ። የአምላክነትን ሥራ እየሠራ ቢያሳያቸው እንኳ ቃሉን እንኳን መስማት ቢያቅታቸው ተአምራቱን ሥራውን አላምንም ብለው ድኅነታቸውን የዘላለም ሕይወታቸውን አጡ አለ። ተራ ቁጥር 11 ወአንትሙሰ ብፁዓን ወዘመድ ወቅዱስ እስመ ኢኮንክሙ ከመ ትካት ሕዝብ አላድኅንክሙ እምዕልወት ወእምአምልኮ ጣዖት። እናንተ ግን የተመሰገናችሁ ልዩ ወገኖች ናችሁ፣ እንደ ቀደሙት አሕዛብ እንደ ቀደሙት ወገኖች አልሆናችሁምና በክህደትና በአምልኮ ጣዖትም አልተያዛችሁምና አለ። ከአምልኮ ጣዖት ራቃችሁ ተለያችሁ እንጂ አለ። ተራ ቁጥር 12 አንትሙሰ ሕዝበ እግዚአብሔር ወለክሙ ተርእዮ አንቀጸ ሕይወትን ዘቀዲሙ ጽሉዓን ወመኑናን አንትሙ ይእዜሰ ኮንክሙ ህሩያኒሁ ወፍቁራኒሁ ወሕዝበ ቅዱሰ ለእግዚአብሔር እለ ድልዋን ትስብኩ መንክራቲሁ ለመድኃኒነ።
እናንተ ግን የእግዚአብሔር ወገኖች ናችሁ። ለእናንተም የሕይወት በር ተከፈተላችሁ። ቀድሞ የተጠላችሁ የተናቃችሁ ስትሆኑ ዛሬ ግን የመድኃኒታችን የጌታችን የኢየሱስ ክርስቶስ ተአምራቱን ለማስተማር የተዘጋጃችሁ በመሆናችሁ ምርጦቹና ወዳጆቹ የተለየ የእግዚአብሔር ወገኖች ሆናችኋል አለ። ተራ ቁጥር 13 እስመ ይብየረከቡኒ ለያስሱኒ ወአስተርአዩ ለእለ የሃለዩኒ ያልፈለጉኝ አገኙኝ፣ ላላሰቡኝም ተገለጥኩላቸው ብሏልና። ይሄ ማለት ጌታችን አምላካችን ያልፈለጉኝ አገኙኝ፣ ላላሰቡኝ ተገለጥኩላቸው ማለቱ እነዚህ አሕዛብ ነበሩ። ጌታ አምላካችን እግዚአብሔር ከቀድሞ ዘመን ጀምሮ ታቦተ ጽዮንን ሕጉን የሰጣቸው በሙሴ አማካኝነት ሕጉን የተቀበሉ የአብርሃም ዘሮች ነበሩ። እግዚአብሔር ሕጉን ታቦተ ጽዮንን ለአሕዛብ አልሰጠም። ግን ሕጉ የተሰጣቸው የአብርሃም ዘሮች እግዚአብሔር በአካል መጥቶ ቢገለጥላቸው አልተቀበሉትም። ሕግ ያልተሰጣቸው ታቦተ ጽዮን ያልተሰጠቻቸው ግን አሕዛብ ጣዖትን ሲያመልኩ የኖሩት የጌታችንን የኢየሱስ ክርስቶስን ቃሉን ሰምተው ተአምራቱን አይተው አመኑበት። ስለዚህም ያልፈለጉኝ አገኙኝ፣ ያላሰቡኝም ተገለጥኩላቸው አለ። ሲፈልጉኝ የኖሩት ግን አላገኙኝም፣ ሲያስቡኝ የኖሩት ግን አልተገለጥኩላቸውም አለ። እግዚአብሔርን ይወርዳል ይወለዳል እያሉ ተስፋ አድርገው የነበሩት የአብርሃም ዘሮች ግን በመጨረሻቸው ከንቱ ሆኑ አለ። ተራ ቁጥር 14 ወቤሎሙ ለሕዝብ እለ ኢየአምኑ ስሜናሁ አነ ሐሰስኩክሙ ወአኮ አንትሙ ዘሐሰስክሙኒ አላ ዳእሙ አመንክሙ ብየ ወሰማይክሙ በቤተ ክርስቲያን ሕግየ ወድኅንክሙ እምስሕተተ አማልክት ወተለውክምዎ ለእግዚአብሔር አብ አብ የኩሉ ወወልዱ ኢየሱስ ክርስቶስ። እናንተ በስሜ ያላመኑትንም ሕዝብ እነሆ እኔ ፈለግኳቸው። እናንተ በስሜ ያላመኑትንም ሕዝብ እነሆ እኔ ፈለግኳችሁ እንጂ እናንተ ከቶ የፈልጋችሁኝ አይደላችሁም። እኔ ግን ፈለግኳችሁ። ነገር ግን ፈልጌ ሳገኛችሁ እናንተም አመናችሁብኝ፣ ቃሌን ሰማችሁ እንጂ። በቤተ ክርስቲያኔም ሕጌን ሰምታችሁ ከጣዖታችሁ ስህተት ርቃችሁ ዳናችሁ። ሁሉን የያዘ እግዚአብሔር አብን ልጁንም ኢየሱስ ክርስቶስንም ተከተላችሁት አለ። እግዚአብሔር ግን አስቀድሞ ሕጉን የሰጣቸው ታቦተ ጽዮን የሰጣቸው፣ እነሱ ግን እግዚአብሔርን ጣሉት። ቀድሞ ሕጉን ጥለውት ነበረ። አሁን ደግሞ ራሱ በአካል ተገልጦ ቢታያቸው ቃሉን ቢነግራቸው ተአምራት ያደርግላቸው አላመኑትም። ይልቁንም አስረው ገርፈው መስቀል ላይ አዋሉት እንጂ። እናንተ ግን ከቀድሞ ጀምሮ ሕግ ያልተሰጣችሁ በጣዖት የኖራችሁት ቃሌን ሰምታችሁ አመናችሁኝ፣ ተከተላችሁኝ አለ። ተራ ቁጥር 15 ወኮንክሙ ሁሉ ቃነ ምስለ እለ አምኑ በእልፍ አእላፍ ወትልፊተ አእላፋት የብዙ እልፍ አእላፋት ሆነው ካመኑብኝ ጋር የተቆጠራችሁ ሆናችሁ አለ። እነዚህም የብዙ አእላፋት የሆኑ ነቢያት፣ ሐዋርያት፣ 170 ቤተሰብና በዚያም በኋላ በሐዋርያት አድሮ ዓለምን እየዞረ ወንጌልን ሲያስተምር በወንጌሉን አምነው ወደ እሱ የተመለሱትን ሰዎች ነው እንዲህ የሚላቸው። ተራ ቁጥር 16 ወአንትሙሰ ኢኮንክሙ ከመ እስራኤል እለ ኢአምኑ ብየ፣ እናንተ ግን አይተው እንዳላመኑብኝ እንደ እስራኤል አልሆናችሁም። ተራ ቁጥር 17 ወበእንቲአሆሙ እብዬ ኩሎ አሚረ አነስ እደዌ ሀበ ሕዝቤ አላውያን እለ ኢይሰሙ ወኢይትዔዘዙ ወየሐውሩ ፍኖተ እኪተ እንተ ኢኮነ ሰናይተ። ስለ እነርሱ ሁልጊዜ በከዳተኞች ሕዝቦች ላይ እጄን አነሳለሁ አለ። ይህም በእነዚህ ከዳተኞች ላይ ሁልጊዜ ቁጣዬን አነሳባቸዋለሁ፣ በመከራ አገድፋቸዋለሁ፣ በስደት አጎሳቁላቸዋለሁ፣ በጦርነት አጎሳቁላቸዋለሁ፣ የሰጠዋቸውን ሁሉ እነሳቸዋለሁ። አግኝተው ያጣሉ፣ ሁልጊዜ በምኞትና በክፋት
ዘመናቸውን ይጨርሳሉ አለ። እነርሱ የማይታዘዙ የማይሰሙ በጎ ባልሆነች ክፉ መንገድ የሚጓዙ ናቸውና ምንጊዜም ክፋታቸው መልሶ ያገኛቸዋል አለ። ለዚህም ነው አባቶቻችን ድንጋይ ቢወረውሩት ተመልሶ ከአናት የሚሉት። ድንጋይ ወደ ሰማይ ቢወነጭፉት በዚያው አይቀርም፣ ተመልሶ አናት ላይ ያርፋል፣ ሰውን ያጠፋል። ኃጢአትም እንደዚህ ናት። ኃጢአት የሰሯት እንደሆነ ማንንም ሳይሆን መልሳ የምትጎዳው ራስን ነውና፣ አሁንም ኃጢአት ሰርታችሁ ራሳችሁን አታጥፉ ሲል ነው። ተራ ቁጥር 18 አላ ባሕቱ ሕዝብ ዘይተሉ ኃጢአተ ወያምዕኡኒ ወተናሁ ቸሪክሙ ከመ እሙንቱ አለውዎ ለእግዚአብሔር ወኢአምኑ። ነገር ግን ኃጢአትን ተከታትለው በመስራት ዘወትር ያስቆጡኛል እንጂ እነሆ እርሳቸው እግዚአብሔርን እንደ ካዱት እንዳላመኑበት ትመለከታላችሁ። እነዚህ ምንጊዜም ቢሆን እግዚአብሔርን ሲመኙት ይኖራሉ እንጂ በግብራቸው እግዚአብሔርን ደስ የማያሰኙትና ከኃጢአት የማይመለሱ ሰዎች ናቸው አለ። ተራ ቁጥር 19 ወበእንተ ዝይብየ ከመ እሉ አምዕእዎ ለመንፈስ ቅዱስ ኦረ ልቦሙ ወተወሰከ ዲቤሆሙ መቅሰፍት በእከየ ህሊናሆሙ እስመ ይቤሉ ነአምን በክርስቶስ ወእሙንቱሰ ኢአምኑ ከመ ውእቱ እግዚአብሔር አምላክ ዘተወልደ እምኀበ አብ እምቅድመ ፍጥረት ወልድ የዋሕድ ቃለ አብ። ስለዚህም መንፈስ ቅዱስን እንዳሳዘኑት ተናገረ፣ ልባቸው ታወረ። አስበው ስለሰሩትን ክፋት መቅሰፍት ተጨመረባቸው። በክርስቶስ እናምናለን ይላሉ። ነገር ግን የአብ አካላዊ ቃል አንድ ልጅ ከዓለም ፍጥረት በፊት ከአብ የተወለደ እግዚአብሔር አምላክ እንደሆነ ከቶ አላመኑበትም አለ። ተራ ቁጥር 20 ወእሙንቱሰ ኢየአምርዎ ሕጹፃነ ሃይማኖት ወኢለበቡ ትንቢተ ነቢያት ዘተጽሕፈ በእንቲአሁ ከመ ይትወለድ ክርስቶስ እምድንግል እንዘ ያነብቡ ወይሰምዑ። ከእነርሱ ሃይማኖት የጎደላቸው ክርስቶስ ከድንግል እንደሚወለድ እያነበቡ እየሰሙ ስለ እርሱ የተጻፈውን የነቢያትን ትንቢት ከቶ አላስተዋሉትም አለ። አሁንም እንኳ እየነገሯቸው አያምኑም። ተራ ቁጥር 20 ወዘይቤናሁ ድንግል ትፀንስ ወተወልድ ወልደ ወይሰመይ ስሙ አማኑኤል እስመ ሕፃን ተወልደ ለነ ወልድ ተውህበ ለነ ኮነ ዲበ መትከፍቱ ወይሰመይ ስሙ አብየ ምክር ወመላከ ሰላም። እነሆ ድንግል በድንግልና ተጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙም አማኑኤል ይባላል። ሕፃን ተወልዶልናልና ልጅም ለልብሰተ ሥጋ ተሰጠልን፣ ሕይወትም በትከሻው ላይ ሆነ። ስሙም አብየ ምክር አበ ዓለም ንጉሠ ሰላም ይባላል ያለውን በትንቢተ ኢሳይያስ ምዕራፍ 7 ላይ ምዕራፍ 7ና ምዕራፍ 14 ላይ የተጻፈውን አላስተዋሉትም አለ። ተራ ቁጥር 22 እስመ አነ አመጽ ሰላመ ለመላእክት ወሕይወትሰ ዚአሁ ወበቅድሜሁ ወአልቦ ማኅሌተ ለሰላሙ። እኔ ለአለቆች ሰላምን አመጣለሁና ሕይወትም ገንዘቡ ነው። በፊቱ ሥርዓተ መንግሥት ይሰራል። በዘመኑም ለሚደረገው ተድላ ደስታ ፍጻሜ የለውም።